የኔ እናት ውይ ሙሺ የሙሺ ደስታ እንዴት እንዳስደሰተኝ እውነት እንባ ነው ባይኔ የሞላውና ሀይሚ ምን ያህል እድለኛ እንደሆነች ነው የተረዳሁት። ለማንኛውም ግን የማይነጋ ሌሊት የማያልፍ ቀን የለም። ያን ሁሉ መከራ፣ ያን ሁሉ ፈተና፣ ያን ሁሉ ችግር አልፈው ዛሬ ላይ አብረው ለመሆን በቅተዋል፣ ደርሰዋል ማለት ነው። ሙሺም እንግዲህ ዛሬ ከሀብ ጋር መጣለች። ሀብም እንግዲህ ስለ ሀይሚና ስለ ብሩክ መረጃ ስለማታይ ዩቲዩብ ስለማትከታተል ያሉበትን ሁኔታ ሄዶ ነግሯት ነበረ። ትንሽ እንደ ፕራንክ ነገር ነበር ያደረጋት። ነገር ግን ምንም ቢፈጠር ምንም ሀይሚንም ብሩክንም አንድ ላይ መሆናቸውን መጋባታቸውን አብሮነታቸውን በጣም እንደምትደግፍና አሁን ያሉበት ሁኔታ እጅግ በጣም እንዳስደሰታት እንግዲህ እየነገረችው ትገኛለች። በጣም ነው ደስ የሚለው እውነት ለመናገር ማለት ነው። ያው አላደለ ከዚህ በፊት ብዙ ያሳለፏቸው የመጡባቸው መንገዶች ነበሩ። አሁን ላይ የደረሱበትን ነገርም ሁላችሁም ታውቃላችሁና ይሄ ነገር ምንም ሊያስከፋትም ሊያሳዝናትም አልቻለም። ይበልጥ ደግሞ ሀይሚን ማወቅ መቅረብ እሷን በደንብ በቃ አላደለ የቤተሰቧ አካል እንድትሆን በጣም እየፈለገች ነው የምትገኘውና ለሀይሚ ትልቅ ቦታ እንዳላት ሀይሚን በጣም እንደምትወዳት ልጇን በቃ እንደሰበሰበችላት አላደለ ለልጇ ጥሩ አስተሳሰብ ጥሩ ቦታ ያላት ልጅ ስለሆነች እወዳታለሁ ብላለች እና ሁሌ ሀይሚዬ ነው ምላት እያለች ነበረና እንደዚህ አይነት የሰው መውደድ እንደዚህ አይነት የሰው ፍቅር ለሁላችንም ይስጠን። የእውነት አንዳንዴ ማለት ነው የባል ቤተሰብ አንዳንዴ ማለት ነው አንዳንድ ቤተሰቦች ጋር በጣም ከባድ ችግር አለ። አንድ ወንድ ልጅ ወደ ቤተሰቡ ሊቀላቀል አንድን ሴት በቃ የፍቅር ምርጫው አድርጎ ሲሄድ ወይ ወንድም ላይ ይቀበል ይችላል፣ ወይ እህትየዋ ላትቀበል ትችላለች፣ ወይ አባት ላይ ይቀበል ይችላል፣ ወይ እናት ብቻ እንዲህ በደስታ የሚቀበሉት በጣም ብዙ ቢሆንም ግን ደግሞ ከነዛ መሀል ደግሞ ማይቀበሉ በጣም በቤተሰብም ጫና ወይ ቤተሰብን ወይ እኔን ምረጥ አይነት ምርጫ የሚገቡበት ሁኔታ አለና ሀይሚና ብሩክም ገና ከመጀመሪያው በቤተሰብ ተመርቀው በቤተሰብ እገዛ ድጋፍ ነው ይህንን መንገዳቸውን ይህንን ጉዟቸውን የጀመሩትና መጨረሻቸው ምን ሊሆን ይችላል የሚለው ነገር ምንም ጥያቄ የለውም። በጣም በመልካም ነገር እንደሚቀጥል በጣም ብዙ ረዣዥም ጉዞዎችን ረዥም ህይወትን እንደሚኖሩ አብረው በጣም እርግጠኛ ነኝ። ምክንያቱም ቤተሰብ ያወቀው ነገር ቤተሰብ የፈቀደው ነገር ቤተሰብ የተቀበለው ነገር እጅግ በጣም አስደሳች ነው የሚሆነው። ግን አንዳንዴ ለራሳችን ጥቅም ስንል ለጊዜያዊ ነገር ስንል ስሜታችን ብቻ በመከተል ከቤተሰብ ርቀን ሀሳብ ሳንቀበል ይሄ ጥሩ ነው ይሄ መጥፎ ነው ብለን አስተውለን ሳንራመድ ዝም ብለን ወደ ውሳኔ ገብተን አንዳንዴ ህይወታችን ተመሰቃቅሎ እናገኘዋለን እና ብዙዎቹንም እያየን እንገኛለን። ሩጫ ነው። ከዛ ሩጠው የሆነ ፓርት ላይ የሆነ ቦታ ላይ ሲደርሱ ወደኋላ ይመለሳሉ፣ ወደኋላ ያያሉ፣ በጸጸት ውስጥ ይኖራሉ። እድሜ ልካቸውን በጣም በከባድ ጫና ውስጥ ይኖራሉ። ተስፋ እስከ መቁረጥ እስከ መውደቅ ይደርሳሉና ሀይሚና ብሩክ ግን ቀስ ብሎ ተረጋጉ፣ ራሳቸውን አረጋጉ። ከዛ ቤተሰብ ጋር ሄዱ፣ እሷ ጋር እሱ ጋር ሄዱ። በደንብ ተተዋወቁ፣ ተግባቡ። መንገዱን ይዘው ምርቃታቸውንም እየተቀበሉ የእናቶቻቸው የአባቶቻቸው ጸሎት እየረዳቸው እንግዲህ ዛሬ ደረጃ ላይ ደርሰዋልና ሀብም እጅግ በጣም ትልቅ መልእክትን ያስተላለፈውና ለእናቱ ሄዶ እነዚህ ልጆች እንዴት እኛ በሌለንበት ማንም በማያውቀው እንዴት በራሳቸው እንዲህ ቬሎ ሱፍ ለብሰው ምናምን እንዴት ሊጋቡ ይችላሉ? ምን አይነት ንቀት ነው? ተዋርደናል ነው እያላት የነበረውና አላመነችም። ልልልልል ብላ ነበር ደስታዋን ስትገልጽ የነበረው። ማለት ልጇ ቢሆንም ራሱ ስለነሱ ያልሆነ ነገር እንዲነግራት አልፈለገችም፣ ፈቃደኛ አልሆነችም እና ትልቅ መልእክት ያለው ነገር ነው ሀብ ያስተላለፈውና ሀይሚ ብሩክም በህይወታቸው ውስጥ እኔ አድራጊ ነኝ፣ ፈጣሪ ነኝ፣ እንደዚህ ነው አስተካክላለሁ፣ አመቻቻለሁ፣ ይሄ እንደዚህ ነው እንደዛ ነው እያለ በህይወታቸው ሶስተኛ ወገን ወይ አራተኛ ወገን ሀሳብ አስተያየት ሲሰጣቸው በራሳቸው መልስ መመለስ እንዳለባቸው አንድ መሆን እንዳለባቸው መቼም መለየት እንደሌለባቸው ሀይሚ ትንሽ ስህተት ከሰራች ሌላ ክፍተት ነው የሚፈጠረው። ብሩክም ትንሽ ስህተት ከሰራ ሌላ ስህተት ስለሚፈጠር ሶስተኛው ወገን ባናስገባ እንዲህ በመጥፎ ነገር የሚመጡትን መጥፎ ነገር ለህሊናችን ለአእምሯችን ለጆሯችን ከሚነግሩን ሰዎች በቃ ርቀን የራሳችሁን ኑሮ ብትኖሩ የራሳችን ኑሮ ሁላችንም ብንኖር በጣም ትርፋማና ስኬታማ እንሆናለንና ሀብም ያንን ያስረዳው። ሀይሚና ብሩክም እንዲሆናችሁ ቀጥሉ፣ ያላችሁበት ሁኔታ አሁን ላይ ጥሩ ነው። አንድ ሰው እንዲህ የሆነ መጥፎ ነገር ሊነግራችሁ ሹክ ሊላችሁ ሲመጣ በተለይ እንደዚህ አይነት ሰዎችን የሚልከው ሰይጣን ነው። በነገራችን ላይ ሹክ የሚለው እንዲበለው እያለ የሚገፋፋው ሰይጣን ነው። ስለዚህ ሰይጣን የሚልከው ሰው ደግሞ አስቡት ከባድ ችግር ነው ሊፈጥር የሚችለው ሰው
በጣም በተረጋጋ ሁኔታ ነገራቶችን ችግሮችን ፈትተው ማለፍ እንዳለባቸው ነው። ሙሺ ደግሞ በዚህ ልክ እንዲህ ለቀልድም ቢሆን ለቪዲዮም ቢሆን ትንሽ ፈታ ለማለትም ቢሆን ያደረጉት ነገር ሁላችንንም አስደስቶናል። እውነት ለመናገር ለእኛ ብቻ ለነሱ ብቻ ሳይሆን ለተመልካቾችም እጅግ በጣም ትልቅን ደስታን ይፈጥራል እያለች ነበር ሙሺና እኔ ልል የምችለው ነገር ሁሌም ብሩክም ሀይሚም እንደው የእናቶቻችሁ የአባቶቻችሁ ጸሎት ይከተላችሁ ይርዳችሁ። ደስ የሚል ነገር አለው። ቤተሰብ የባላችሁ የምትወዱት የምታፈቅሩት ሰው ቤተሰብ ሲወዳችሁ ሲያከብራችሁ ቦታ ሲሰጣችሁ የሚሰማው ስሜት በጣም ልዩ ነው እና ከነዛም ውስጥም እኔ እድለኛ ነኝ። እውነት ለመናገር ልክ እንደ ሀይሚ የባሌ ቤተሰቦች ወይም ደግሞ የፍቅረኛ ቤተሰቦች በጣም መልካም ልብ ያላቸው ቀና አስተሳሰብ ያላቸው እኔም በጣም በጥሩ ሁኔታ ተቀብለውኝ ስቲል ነው በደንብ በቃ አለ አይደለ በደንብ የቀረቡኝ በደንብ በቃ እንዳውቃቸው ያደረጉኝ አጋጣሚ አለና በጣም ደስተኛ ነኝ። እውነት ለመናገር በህይወቴም የምፈልገውም የምመኘውም ነገር ያ ነገር ነበረ። ለምን እሱን በወደው ባፈቅረው እኔንም ቢወደኝ ቢያፈቅረኝ ግን ቤተሰብ ካልተቀበለ በሆነ መንገድ ወይ በመልክ ሊሆን ይችላል ወይ በአቋም ሊሆን ይችላል እንደው በተለያዩ ነገሮች ሊሆኑ ይችላሉ ቤተሰብ የማይቀበልበት የማይፈቅድበት ሁኔታ አለና በዛ ውስጥ በጣም ህይወታችሁ ከባድ ሁኔታ ላይ ከባድ ደረጃ ላይ ይደርሳልና እግዚአብሔር ይመስገን የኛ የሆነው የኔን ቤተሰቦች ወደው ተቀበሉት። የሱ ቤተሰቦችም እጅግ በጣም እኔን ወደው ደስ በሚል ሁኔታ አንተ የወደድከውን እንወዳለን ብለው አምነው ተቀብለዋል። እኔም ቤተሰቦቼ አንቺ ወደድሽውን አንቺ የመረጥሽውን አንቺ የፈለግሽውን ሰው እኛም እንወደዋለን እንመርጠዋለን እንፈልገዋለን ብለው እንግዲህ ተስማምተን ተግባብተን እየኖርን ያለ ነው። መጨረሻችን ደግሞ እግዚአብሔር እንዲያሳምረው መጨረሻችሁን ያሳምረው እያላችሁ የኔንና የነ ሀይሚንም ህይወት በጸሎታችሁ አስቡን። እንዲሁም ደግሞ ኮሜንት ላይ መጨረሻውን ያሳምረው እያላችሁ ጻፉ እና ዛሬ ሙሺ በጣም ነው ያስደሰተችኝ። የኔ እናት ዋይፋይ የለኝም እነሱም መከታተል አልቻልኩም እያለች ነበረ። ዋይፋይ ቢኖራት አሁን ላይ ኢትዮጵያ ውስጥ በጣም በቃ ሁሉም ቤት የሚገኝ ዋይፋይ አለ። የእውነት ለመናገር ሁሉም ይጠቀማልና ብታስገቡላት ለሙሺ ያው እና ሀይሚን እያየች በእነ ሀይሚ ደስታ ብትደሰት ምናምን ደስ ይለኛል። ግን ደግሞ አንዳንዴ አለመግባባቶችም ሲፈጠሩ በእርግጥ ያው ሁሌ አልጋ ባልጋ አይደለም ህይወት እንዲህ ሰላም ሆነው ፍቅር እንደሆኑ ይቀጥላሉ ማለት አይደለም። የሆነ ሰዓት ላይ በመሀል የሆነ አለመግባባት ይፈጠራል ግን ያንን ነገር ስታይ ያው እንዳይደበራት ነው እንጂ ብቻ አሁን ያሉበት ሁኔታ ደስ ይላል። ሀይሚዬ ቡቡ እግዚአብሔር አምላክ መጨረሻችሁን እያሳምረው። እንግዲህ አብራችሁ ስትኖሩ ብዙ የምትግባቡበት ብዙ የምትተዋወቁበት ብዙ የምትረዳዱበት እርስ በእርስ በቃ የምትወዱትንም የምትጠሉትንም ነገር የምትተዋወቁበት ጊዜ ይሆናልና መጨረሻችሁን ያሳምረው እላለሁኝ። እንግዲህ ትናንትና በተለቀቀው ቪዲዮ ብዙዎቻችሁ ፈን እያረጋችሁ ነበረ የሀይሚ አወዳደቅ ምናምን። ከዛም ደግሞ ልብሳቸውን አይታችሁት ከሆነ እኔ በኋላ ላይ ነው እናንተ አስተውያየሁትኝ ቪዲዮን ነበር ስሰማ ሳይ የነበረውን ግን አንድ አይነት ቁምጣ ማረጋቸውን ራሱ ቆይቼ ነው ያየሁትኝ ድጋሚ ሳይ ማለት ነው። እና በጣም ተገርሜ ነበረ። ቲክታክ ላይም ፖስት አድርጋችሁት ነበርና ቁምጣቸው አንድ አይነት ነው። ብቻ እነዚህ ልጆች በጣም ደስ የሚል ሁኔታ ላይ ነው የሚገኙት። የብዙ ሰዎች ደስታ ነው። አንዳንዶቹ ያው ብቅ 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 እያሉ ነው። ያው እንደነገርኳችሁ ከስንዴ ላይ እንክርዳድ አይጠፋም። ግን እኛን የእናንተን ደስታ የምንፈልግን ሰዎች ተቀበላችሁ ተረድታችሁን ከደስታችሁ ጋር ከኑሯችሁ ጋር ከህይወታችሁ ጋር ቀጥሉ። ወደ ኋላ ሊስቧችሁ የሚሞክሩትን ሰዎች ሊጥሏችሁ የሚሞክሩ ሰዎችን ዞር ብላችሁ እንዳታዩ ብዬ ትልቅ መልእክቴ ለቡቡና ለቅመማ አስተላልፋለሁኝ። ጨረቃዎች ወደፊት እንግዲህ ሙሺም እንኳን ተጋቡ ወሳይ ደስ ብሎኛል እየሄድኩኝ ጠይቃችኋለሁ። ሽምግልናውም ይሆናል ሁሉም በስርዓት ሁሉም የሆነ ነገር ይሆናል እያለች ነበረ። በነገራችን ላይ ሀበራቱን የሳላገባ እንዴት ምናምን እያለ ነበረ። ገዛ እሷ ትምህርቷን ትጨርስ። የሀብ ሚስትም እንግዲህ ተፈታኝ እንደሆነች ተማሪ እንደሆነች ታውቃላችሁ። ትምህርቷን እስክትጨርስ ብዬ ነው ብሏልና እሷ ደግሞ ትምህርቷን ከጨረሰች በኋላ ከቻላችሁ ሰርጋችሁ አንድ ላይ ቢሆን ጥሩ ነው። ካልሆነ ደግሞ ሁሉም ነገር በጊዜው ሲሆን ደስ ይላል። ብቻ እኔ አሁን ተጋቡ 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 የሚለውን ነገር አብዝቼ ወይ ደግሞ አፍጥኜ ወይ ደግሞ ያልሆነ ነገር ለማለት አልቸኩልም። ለምን ሁሉም በጊዜው ሲሆን ነው ደስ የሚለውና ሀብም ይኸው እሱን ሚስቱን ማግባት ወይ ደግሞ የሰርግ ፕሮግራም ማድረግ ወይ ደግሞ ተጋብቶ አንድ ቤት መኖር አቅቶት ከብዶት አይደለም። ግን እሷ መድረስ የምትፈልግበት ቦታ አለ፣ እሱም መድረስ የሚፈልግበት ቦታ አለ። ያቺ ቀን እስክትደርስ ያቺ ስኬት እስክትደርስ እየጠበቀ ነውና ሀይሚና ብሩክም በእንደዚህ አይነት እቅድ ውስጥ ራሳችሁን አስቀምጣችሁ ለየግላችሁ የምታቀዱት እቅድ ሳይሆን አንድ ላይ የምታቀዱት እቅድ ኑሮ
ስኬታማ እንደምትሆኑ አብራችሁ ሁሉን ነገር እንደምታስተካክሉት መጨረሻችሁ እንደሚያምር ትልቅ እምነት ትልቅ ተስፋ አለኝ። ከምንም በላይ እኔ ቤተሰብ የወደደው ነገር ደስ ይለኛል። እግዚአብሔር ምስክሬ፣ እኔ ቅድሚያ ለቤተሰብ እሰጣለሁ። በእውነት ነው የምላችሁ። ለምን ቤተሰብ ያዘነበት ነገር ማን ሲጠቀም አያችሁት? ማንም። መጨረሻው ሄዶ የሆነ ሰዓት ላይ ይቆማል። በቃ ቀይ ካርድ ነው የሚሰጠው። በጸጸት፣ በቁጭት፣ በንዴት፣ በብስጭት ብዙ የምታጧቸው ነገሮች እራሳችሁን እስከ ማጣት የሚያደርስ ነገር አለ። ቤተሰብን ባለመስማት፣ ቤተሰብን ባለማማከር። በቃ ቤተሰብ ምንም ቢሆን እኮ ለፍቶ ወጦ ወርዶ ጥሮ ግሮ ላቡን ጠብ አድርጎ እናትም ስንት ጉድ ስንት መከራ ችላ ያሳደገችኝን እናቴን ስኬታማ ስሆን ወይ ደግሞ የሆነ ነገር እያሰብኩኝ ትልቅ ውሳኔ ልወስን ፈልጌ እናቴን አለማማከር፣ በእናቴ ምክር ውስጥ በእናቴ ምርቃት አለመሄድ በጣም ከፍተኛ በእግዚአብሔርም የእውነት ለመናገር መጥፎ ነገር ነው የሚሆነው። ስለዚህ ሁላችንም ለቤተሰብ ያለን ክብር፣ ለቤተሰብ ያለን ፍቅር፣ ለቤተሰብ ሁሌ ቅርብ እንሆን። የሆነ ችግርም ሲፈጠር ቤተሰብ ያግዘናል። ቢያንስ በህይወት ከኛ በጣም በብዙ መንገድ ስለ ፍቅር ያውቃሉ ቤተሰቦቻችን፣ ስለ ኑሮ ያውቃሉ፣ ስለ ህይወት ያውቃሉ፣ ስለ ፍቅር ምንነትም ያስረዱናል። የማናውቀውን ነገር ያስረዱናል። ቆም ብለን እንድናስብ ይረዱናልና ከቤተሰብ ባንርቅ፣ ልክ እንደና ሀይሚ እንደ ብሩክ ከጅምሩ ጀምሮ ተመርቀን በቤተሰብ ብናድግ ብንኖር ብንሄድ ብንጓዝ በጣም ደስ የሚል ስኬታማ ኑሮን መኖር እንችላለን ብዬ መልእክቴን አስተላልፋለሁ። እሺ በሙሺ ደስታ ደስ የተሰኛችሁ ሰዎች የዛሬውን ቪዲዮ አይታችሁ ምን ተሰማችሁ? ለሀይሚ ያላትን ቦታ እንዲህ ስትገልጽ ምን ተሰማችሁ? የሆነ ፍላጎቷን አይታችሁ ምን ተሰማችሁ? ሀይሚና ብሩክ አብረው እንዲሆኑ ተጋብተው የምርም አድርገውት ማየት እንደምትፈልግ ስትናገር ምን ተሰማችሁ? እኔ በጣም ነው ደስ ያለኝ። ሀይሚ ምን ያህል እድለኛ እንደሆነች ብሩክም ምርጫውን ቤተሰቦቹ ምርጫቸው አድርገው እንዲህ ደስተኛ በመሆናቸው እጅግ በጣም ነው ትልቅ ደስታን ትልቅ ስሜት ነው የፈጠረልኝና ፈጣሪ የእውነት ለመናገር አይለያችሁ፣ እስከ መጨረሻው በፍቅር አጽንቶ ያኑራችሁ ብዬ እንግዲህ መልካም ምክሬን መልካም አስተሳሰቤን መልካም ፍቅሬን ለመግለጽ ነው የመጣሁትኝ። ሙሽዬም አንቺም እድሜሽን ጤናሽን ሰጥቶሽ እስከ መጨረሻው ልጅ አይተሽ አርጅተሽ ከልጆችሽ ከልጅ ልጆችሽ ጋር በጣም ብዙ ቤተሰብ መስርተሽ እንድትኖሪ ረጅም ጤና እድሜ እንዲሰጥሽ እመኝልሻለሁ። እናንተም መልካም ምኞታችሁን ተመኙ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ቆዩልኝ።